ፕሬሚስስ ትንሽ ለያለው ካንተ መንግስት ሁለቱን ህዝቦች ለማቀራረብ ፍላጎት አለ የሚል እምነት የለኝም። ለማቀራረብ ፍላጎት አለው ሳይሆን ለጉዳዩ ያቀረበው የመፍትሄ አማራጭ አለ ነው እንጂ እሱም ላይ ዳውት አለኝ ማለት ነው። ጠቅላይ ሚኒስትሩ ብድግ ብለው የአንድ ቀን ፓርላማ ውይይት ላይ የሆነ ነገር ይናገራሉ ወይ በሚኒስትሮች ምክር ቤት ወይ በብልጽግና ወይ በፓርላማ የተወሰነ ሳይሆን ድንገት ብድግ ብለው አንድ አይነት ነገር ሰጀስት ያደርጋሉ። መከላከያ ይነሳና አላማጣ ላይ ሆኖ አንድ አይነት አስተያየት ይሰጣል። ክልሎቹ የየራሳቸውን አመለካከት ያራምዳሉ። የፕሪቶሪያ ስምምነት የራሱን የሚለውን ነገር ይላል። በመንግስት በኩል በዚህ ረገድ ግልጽ የሆነ ወጥ የሆነ መፍትሄ ሲቀርብ ነው ይቻላል። አንዳንዴ እርስ በርሱ የሚጋጭ ዛሬ ያሉትን ነገ የማይደግሙበት ሁኔታ ነው የምናየው እና በጠራ ሁኔታ ተቋማዊ በሆነ ተወስኖ የቀረበ አማራጭ የለም። እንደ ሁኔታ አሁን ጠቅላይ ሚኒስትሩ በግልጽ ደጋግመው የተናገሩት አማራጭ ነበረ ፓርላማ ላይ ማለት ነው። ጠቅላይ ሚኒስትሩ ስማ በጌ ምድር ነው በማለት ብዙ ተናግረዋል። ከፕሪቶሪያው ስምምነት በፊት ነው። አሁን ላይ ነው ጠቅላይ ሚኒስትሩ የሚናገሩትን ነገር ወጥ ነው ብለን ልንይዘው አንችልም። ዛሬ የተናገሩትን ነገ ይቀይሩታል፣ ዋስትና የለውም። አረጋግጠውታል። የትግራይ ኃይሎችም እንደዚህ አይነት አማራጭ መጥቶ ህዝቡ ሁሉ እየተነጋገረበት በነበረ ጊዜ የትግራይ ኃይሎችም በዛ ጉዳይ ላይ ወጥ የሆነ አቋም የላቸውም። የተከፋፈለ አቋም ነው ያላቸው። እንደዛ ነው ያላቸው። በምንም መልኩ ፌደራል መንግስቱ አይተናል እኮ ለምሳሌ ማለት ነው በፕሪቶሪያው ስምምነት ራያ ስደተኞች ይመለሱ፣ አስተዳደር ይቋቋም ተባለ። የትግራይ ኃይሎች መመለስ ጀመሩ። የመከላከያ ጀነራሎች ያስተላለፉትን መመሪያ ሰምተናል በስልክ እዛ ጥቅማችሁን አስከብሩ ብለው ወደ ግጭት የመግፋት እንቅስቃሴ ነው ያደረጉት። የአማራ ብልጽግና የመንግስት አካል ሆኖ እያለ አካባቢያችን ተወረረ ተነሱና ተዋጉ ነው ብለው ቅስቀሳ ያደረጉት እና ሀቀኛ የሆነ ችግሩ መፍትሄ እንዲያገኝ ጥረት የሚደረግ ነገር የለም። ጠቅላይ ሚኒስትሩም ከመጀመሪያ ጀምሮ ከጦርነቱ መነሳት ጀምሮ ያን አካባቢ በሚመለከት የሚያራምዱት አቋም በጣም በጣም አሳዛኝ የሆነ አቋም ነው። ጉዳዩ መፍትሄ እንዳያገኝ እንዳውም ቅርቃር ሆኖ የሁለቱን ህዝቦች ልዩነት የበለጠ የሚያሰፋ እንዲሆን ነው መጠቀሚያ እንዲሆን ነው ያደረጉት እና ሲፈልጉ ለአንደኛው ወገንተኛ ሆነው በጌ ምድር ነው ብለን የምንጠራው ይላሉ። የአማራ ኃይሎችን ማስደሰት ሲያስፈልጋቸው፣ ሌላ ጊዜ ደግሞ ማስደሰት ሲያስፈልጋቸው የፕሪቶሪያ ስምምነት አንድ ክልልን ወዲህ ይሁን ወዲያ ይሁን ብሎ መወሰን አይችልም ብለው ስታትስ ኳ አንቴን የሚደግፉ ሆነው ይቀርባሉ እና በፈለጉት መልኩ ወቅትና ሁኔታን እያዩ ነው ሊጠቀሙበት የሚፈልጉ